ኦኬ ክርስቲያን እንኳን ደህና መጣችሁ። መዝሙር ያሬድ እንኳን ደህና መጣ። ከስር ያላችሁ እንኳን ደህና መጣችሁ ብለናል። ሁላችሁንም ክርስቲያን መጀመር እንችላለን። ያው ወደ ቶፒካችን መግባት እንችላለን። ሁላችሁም ታብታብ እና ኮፒ ሊንኩን ያው በተቻለ መጠን ያው እጃችሁን እንዳታሳርፉት እሺ። በደም ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ተከታተሉ። ስቶሪም ማድረግ ይቻላል። ላይቭን አክቹአሊ ስቶሪ እያደረጋችሁ ጓደኞቻችሁ እያዩ መምጣት ይችላሉ፣ መታደም ይችላሉ ማለት ነው። ወደ ዛሬ ርዕሳችን እንመለስና የዛሬ ርዕሳችን ምንድነው የምንመለከተው? በእስልምና ጥያቄ መጠየቅ ይቻላል ወይ? በተለይ ደግሞ ስለ ፈጣሪያቸው ስለ አላህ ሰዎች እንዲጠይቁ ይፈለጋል ወይ? እስልምና ሰዎች ጠይቀው እንዲረዱ ከዛ በኋላ ሃይማኖቱን እንዲያውቁ ምን ያህል ፍቃድ ይሰጣል? ይቻላል ወይ ይፈቀዳል ወይ የሚለውን የምንመለከት ይሆናል። ምክንያቱም ምንድነው ሙስሊሞች በተለይ ደግሞ የዘመኑ አቃቢያን የዘመኑ ኡስታዞች እጅግ በጣም አጭበርባሪዎችና ውሸታሞች ከመሆናቸው የተነሳ ምንድነው ማክሲመም አልቲሜት የሆነው ጭንቅላታቸውን የሚጠቀሙት ክርስትናን ለማጥላላት ስለ ክርስትና ለመፈትፈት እንጂ እስልምናን አስተምረው ሰዎችን ወደ እስልምና ለመሳብ አይደለም። ነገር ግን የክርስትና ጥያቄዎችን ሰዎች ጭንቅላት ላይ በመጫን ከክርስትና እንዲወጡ ለማድረግ ይሞክራሉ እንጂ እስልምናን አስተምረው እስልምናን ስለ አላህ አስተምረዋቸው ስለ ነብያቸው አስተምረዋቸው አይደለም። ምክንያቱም አንድ ሰው ስለ አላህ ከተማረ ስለ ሙሐመድ የሙሐመድን ስብዕና ካየ አይደለም እንደ ነብይ ሊከተለው ይቅርና ሙሐመድን አላህን አይደለም እንደ አምላክ ሊከተለው ይቅርና በፍጹም ከነርሱ ራሱን እጅግ በጣም በብዙ ነገሮች ያርቃል ማለት ነው። ያርቃል። ሰዎችንም የሚያጭበረብሩባቸው ብዙ መንገዶች አሉ። ነገር ግን ስለ ራሳቸው አያስተምሯቸውም። ይሄ ለምንድን ነው የሆነው የምንል ከሆነ ስለ እስልምና ጥያቄ እንድትጠይቁ አይፈቀድም፣ አይፈለግም። ሰዎችን አጭበርብረው ይወስዳሉ፣ በፖለቲካ ይወስዳሉ፣ በገንዘብ ይወስዳሉ። ነገር ግን እነዛን ሰዎች እስልምና ውስጥ ካስገቧቸው በኋላ ስለ እስልምና ትንሽ ቀስ በቀስ እየነገሯቸው በመጡ ቁጥር እጅግ በጣም ብዙ ጥያቄዎች ይፈጠርባቸውና ከዛ በኋላ እንደገና ለመውጣት ይጥራሉ። ይሄንን በተለይ በሶሻል ሚዲያው ሰሞኑን ስፔሻሊ በጣም እያየነው የመጣ ነው ተግባር ነውና እስልምና ለምንድነው ስለ ፈጣሪያቸው መጠየቅ የማይቻለው? ለምንድነው ስለ አላህ መጠየቅ የማይቻለው? አይ ይቻላል፣ ስለ አላህ መጠየቅ ትችላላችሁ የምትሉ ከሆነ ሙስሊሞች መግባት ትችላላችሁ። ስለ አምላካችሁ ብዙ ምን ጠይቃችሁ ጥያቄዎች ስላሉ ማለት ነው። ይሄንን ነገር እስልምና ስለ ፈጣሪያቸው ምን ያህልስ ያውቃሉ? በነገራችን ላይ ሙስሊሞች ስለ አምላካቸው አያውቁም። ስለ አምላካቸው ከሚያውቁት በላይ ክርስትና ላይ የተጫኗቸውን ጥያቄዎች እጅግ በጣም ደጋግመው በጭንቅላታቸው ሸምድደው ይዘዋቸዋል። ስለ አምላካቸው ግን አያውቁም። የሚያውቁት ስለምንድን ነው? ክርስቲያኖችን ምን ብለን መጠየቅ አለብን፣ ስለ ስላሴ ምን ብለን መጠየቅ አለብን፣ ስለ ክርስቶስ ምን ብለን መጠየቅ አለብን የሚለውን ያሸመድዷቸዋል እንጂ አላህ እንደዚህ ነው፣ ሙሐመድ እንደዚህ አድርጓል የሚለውን ነገር አያስተምሯቸውም። ለምን? ስለ አላህ የሚያስተምሯቸው ከሆነ የእስልምና ጠላት ይሆናሉ። ስለ ሙሐመድ የሚያስተምሯቸው ከሆነ ከእስልምና ይወጣሉ። the only thing ሰዎች እስልምና ውስጥ የሚቆዩት በምንድን ነው? ስለ ክርስትና ጥላቻ እየሰበኳቸው ማለት ነው። ለምን ስለ ራሳችሁ ሃይማኖት እንዲጠይቁ አትገፋፏቸውም የሚለውን ከተመለከትን በእስልምና መጠየቅ አይቻልም። በጠየቃችሁት ነገር ትክዳላችሁ። ይሄንን የምንመለከት ይሆናል። ሙስሊሞች መግባት ትችላላችሁ ከዚህ ሰዓት ጀምሮ። ቴንክ ዩ ክርስቲያን። እንግዲህ ምንድነው እሱ ሙስሊሞችን የምንጠይቃቸው መጠየቅ ይችላሉ ወይ? በእስልምና ውስጥ ከሙስሊሞች ራሳቸው ስለ አላህ መጠየቅ ይችላሉ ወይ? ስለ ውዱ ምናምን አይደለም የጠየኳችሁ። እንዴት መታጠብ እንዳለባችሁ፣ እንዴት ወሲብ ማድረግ እንዳለባችሁ፣ ስንት ማግባት እንዳለባችሁ አይደለም ጥያቄ። ስለ አላህ ነው። መጠየቅ ይቻላል። ስለ አላህ ጥያቄዎች መጠየቅ ይቻላል። ስለ አላህ ባህሪያቶቹ ላይ መጠየቅ ይቻላል። ስለ ሌሎች አካል ስለ ውዱብ ሆነ እንደዚህ አይነት ነገሮች መጠየቅ ይቻላል። ፈተዋዎቻችሁንም ማንኛውም ሰው ስለሚያይ ማለት ነው። በየቀኑ የሚሰጡ ፈተዋዎች ስላሉ ጥያቄዎችን በየጊዜው ስለሚጠየቁ ስለ አላህ ግን ይጠየቃል፣ መጠየቅ ይቻላል። ቁርአኑ ይፈቅደዋል፣ ሐዲሱ ይፈቅደዋል።
ቁርአንና ሐዲስ ስለ አላህ እንድትጠይቁ ይፈቅድላችኋል? ይቻላል? አንደኛው ይሄ ነው ጥያቄያችን። መጠየቅ ስለ አላህ ማችሉ ከሆነ ስለ አላህ ምንም ማውራት ማችሉ ከሆነ ኤቭሪቲንግ ሚስጥሪ ነው ማለት ነው። ሚስጥር ነው ማለት ነው። ሚስጥር ከሆነ ደግሞ ሁሉም ነገር ሚስጥር አድርጋችሁ ከያዛችሁት ደግሞ ስለ አላህ የምታውቁት ነገር አይኖርም ማለት ነው። የምታውቁት ስለ አላህ አይሆንም ማለት ነው። መጠየቅ ካልቻልክ ማወቅ አችልም። የኔን ስም ለማጥፋት ሄደው የሰሞኑን እንኳን እንደምታዩት አይ ቲንክ ዛሬም የተለቀቀ ቪዲዮ ቅድም የሰራሁትም አያችሁት። ለምንድን ነው በፊት ስጠይቅ ኖሬ አሁን ከገባው በኋላ ጠይቅ ምትሉኝ ዝም በል ምትሉኝ ለምንድን ነው እያለ ነው። አስቀድመ ጎበዝ ጠይቅ ምናምን ልትባል ትችላለህ። ክርስትናው ላይ እንደ ልብ ስትል ማለት ነው። እስልምናው ላይ ከሆነ ግን አንተ መሀይም ነህ፣ አንተ ደንቆሮ ነህ፣ አንተ ተሳዳቢ ነህ፣ አንተ ባለጌ ነህ፣ አንተ መሀይም ነህ፣ አታውቅም፣ አርፈ መቀመጥ አለብህ። ዛቻና ማስፈራሪያ ይመጣልህ። ክርስትናን የምታቆሽሽ ከሆነ ግን ጀግና፣ በርታ፣ ግፋ፣ ወጥር፣ ምሁር ይሉሃል። ልክ እዛ ሄደህ ግን በደይ መጠየቅ እስልምናን የጀመር ቀን አርፈ ተቀመጥ። እኔ ትልቅ ሰው ነኝ እኮ እንደ ሕፃን ልጅ ተቀመጥን ምንም እንዳትጠይቅ የሚሉኝ ለምንድን ነው አለ። ገና በአላህ ጉዳይ ላይ እስቲ ጠይቁና እናያችሁ። በአላህ ጉዳይ ላይ የተጠየቀ ቀን ደግሞ ምን እንደሚፈጠር ስለምናውቅ ማለት ነው። ሙሐመድ ምንድን ነው ያለው በዚህ ጉዳይ ላይ እንዲቴል እናየዋለን ማለት ነው። ሁለተኛ ጥያቄ የሚሆነው ሙስሊሞች እኛ መከራከር ይችላሉ ወይ? ይፈቀድላቸዋል? ሃይማኖታቸው ይፈቅድላቸዋል? እኛን ሐሰተኛ እንዲሉ የምንነግራቸውን ያለመቀበል ሪፊዩት ማድረግ እና ሐሰተኛ ማለት ይፈቀድላቸዋል? ማይፈቀድ ከሆነ ምንም ነገር የምንለውን ነገር አሜን ብለው የመቀበል ግዴታ አለባቸው ሙስሊሞች። ከኛ ጋር ምንም ሰጣ ገባ መግባት የለባቸውም። ስለምንም ጉዳይ ብንወያይ የነቢያቸውን ሱና የሚከተሉ ከሆነ ከእኛ ጋር ሲከራከሩ ሲወያዩ የምንነግራቸው ሁሉ መካድ እምቢ ማለት አይችሉም። የምንነግራቸውን ነገር ሁሉ ስህተት ነው የማለት ሞራል የላቸውም። ምክንያቱም ነቢያቸው አልፈቀደውም። እናየዋለን። የመቀበል እኛ የምንላቸውን የመቀበል ግዴታ አለባቸው። ሶስተኛ ለምሳሌ በኢሳ ላይ ብለው እነሱ እንወያይ ይላሉ። ብዙ ጊዜ አምላክ ነው አይደለም። መወያየት ይችላሉ ወይ? ቁርአኑ ይፈቅደዋል? አይችሉም። ምክንያቱም ሙሐመድም ያለው መወያየት ሳይሆን እንረጋገን በኢሳ ጉዳይ እንጂ ተወያይ የሚል አንድ የለም። ማድረግ የሚችሉት ምንድን ነው? መረጋገም እንጂ መወያየት አይደለም። አሌስ የሙሐመድን አስተምሮ መጣል አለባቸው። አለበለዚያ ደግሞ የሙሐመድን አስተምሮ ካልጣሉ መወያየት ከኛ ጋር የለባቸው። አልሐበሽ ተመለስ። አልሐበሽ አልሐበሽ ለምንድን ነው እሱ የሚከራከሩን? እኛ ይፈቀድላቸዋል? ከእኛ ጋር መወያየትስ ይፈቀድላቸዋል? ነብያቸው ፈቅዶታል? አሜን ብላችሁ ተቀበሉ ክርስቲያኑ የሚነግሯችሁ ነው ያለው ወይንስ ተከራከሯቸው ነው ያለው? ዝምታ ምረጡ ነው ያለው ወይንስ ስህተት ናችሁ በሏቸው ነው ያለው? የነብያችሁን ሱና ትከተላላችሁ? የምትከተሉ ከሆነ እንግዲያውስ እናያችኋለን። እናንተስ ስለ ራሳችሁ ስለ አላህ እርስ በርስ መጠየቅ ትችላላችሁ?
አላህ እግር አለው፣ አላህ እጅ አለው እንደምትሉት አላህ ጭንቅላት አለው የለውም? ወገብ አለው የለውም? ታፍ አለው የለውም? መጠየቅ ትችላላችሁ። አልሀበሽ ክርስቲያን ሙስሊም አልሀበሽ ሰማም ሰማለኛ ነው ይሰማል። አልሀበሽን ኦኬ፣ ቀጥል ክርስቲያን። አንዴ ጥቅስ እንመልከትና አስወጣው። ኦኬ፣ ሱራ 5 ከ101 ጀምሮ ቀጥል ክርስቲያን። ያ እንግዲህ የመጀመሪያው ሙስሊሞች መጠየቅ እንደሌለባቸው ጥያቄ የተጻፈው ቁርአን ላይ ነው። በነገራችን ላይ ሙስሊሞች ቁርአንን የአላህ ቃል ነው የምንመራው የምንተዳደረው በአላህ ቃል ነው ብለው ያምናሉ። ከዛ የተነሳ ይሄንን የአሁኑን ቶፒካችንን በተመለከተ ማለት ነው የመጀመሪያው ማስረጃ የሚገኘው ቁርአን ነው። ሱረቱን ማኢዳ አንቀጽ 101 ጀምሮ ያለው ቃል እንደዚህ ይላል። እናንተ ያመናችሁ ሆይ ለእናንተ ቢገለጹ ከሚያስከፏችሁ ነገሮች አትጠይቁ። ቁርአንን በሚወርድበት ጊዜ ከእርሷ ብትጠይቁ ለእናንተ ትገለጻለች። ከእርሷም አላህ ይቅርታ ያደረገ ለአላህ መሐሪ ታጋሽ ነውና። ሉክ ከዛ በ102ኛው አንቀጽ ምን ይላል? ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ከሃዲዎች ሆኑ ይላል። ኤግዛክትሊ በጠየቃችሁት ጥያቄ ትክዳላችሁ እያላቸው ነው ቁርአን። ስለዚህ ስለ አላህም ሆነ አንድ ነገር ከተነገረ በኋላ ምንም የመጠየቅ መፍት የላቸውም። ብላይንድሊ ፎሎ የሚያደርጉት ሙስሊሞች ለዚህ ነው። አሁን ብዙ ጊዜ ካያችሁ ሙስሊሞች የሆነ ነገር ይነገራቸው ያንን ነገር እንደ በቀቀን ዝም ብሎ ከማስተጋባት ውጪ ለምን እንዴት ብለው አይሉ። ኡስታዞቻቸውን ቻሌንጅ አያደርጉ። የሆነ ነገር ይባሉ ያንን ነገር ዝም ብለው ያስተጋቡታል። ለምን ከጠየቃችሁ ለምን ብላችሁ ትከፍራላችሁና እንዳትጠይቁ ስለተባሉ ሱናን ነሳኢ 2091 አዘጋጀው። እንዳትጠይቁ ስለተባሉ ምንም ነገር እንዳትጠይቁ እንዲህ ተተባሉ። በቃ በዛይ ዝም ብለው ያችን መስመር ዘው መሄድ እንጂ ወዲህ ማየት አይችሉም፣ ወዲህ ማየት አይችሉም፣ ወደ ኋላ ማየት አይችሉም። ቀጥታ በተሰመረችላቸው በተነገረቻቸው ያቺኑ እዛው መሄድ ብቻ ነው ግዴታቸው። ከጠየቁ ይከፍራሉ፣ እንዳይጠይቁ ተከልክለዋል። ማስረጃ ተጨማሪ ሐዲሳችሁ ላይ ጋር ከርሰ ያ ሱናን ነሳኢ 2091 ምን ይላል? it was narrated Anas that said አነስ እንደተረከው እንደዚህ ተብሏል። we were forbidden in the Quran to ask the prophet about anything not imperative, so we were liked it when a wise man from among the people of the desert came and asked him. በቁርአን ውስጥ ምንም ነገር እንዳትንጠይቅ ነብዩን ተከልክለን ነበረ። ነገር ግን አንዲት ነገር በቁርአን ውስጥ አላህ ነገረኝ እያለ መሐመድ ይናገራል። እንዴት ነገረ? በምን አይነት ሁኔታ ነገረ? ምን ማለት ነው? አይቻልም። መዝሙር ያሬድ ይህንን እንዴት ታዩ? ትነግራለህ አባቴ? ዝም ብለህ ትቀበላለህ? አትቀበልም? እንደዚህ አይነት መምህር ምን አይነት መምህር ነው ይሄ? እንዳትጠይቅ ከጠየቃችሁኝ ያው መልስ የለኝም ነው። መልስ ስለሌለ እኮ ነው። ኤግዛክትሊ ያው መልስ ስለሌለ ከጠየቅ መልስ የለም። ስለዚህ ዝም ብለህ ትቀበላለህ ማለት ነው። እንደዛ ደግሞ ቻሌንጅ በክርስትና ባይዘው እግዚአብሔር ጠይቁኝ ብሏል። ባይዘው እስቲ ፈትኑኝም ብሏል። ሞክሩኝ፣ ጠይቃችሁኝ ፈትናችሁኝ የማላረግላችሁ ነገር ካለ ጠይቁኝ ብሏል። በመጽሐፍ ቅዱሳችን ደግሞ ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ተብሏል ደግሞ። ስለዚህ ክርስትናው እንድንጠይቅም እንድንጠየቅም ብንጠየቅም እንድንመልስ ብንጠይቅም ከነምላሻችን እንድናዘጋጅ ያስተምረናል። መልስ ስላለ ማለት ነው። መልስ መልሱ ብሎም ስላዘዘን እና ይሄኛው ግን የሚገርም ነው። ፎይ እንዳትጠይቁ፣ ምንም ነገር እንዳትጠይቁ። ኦራይት እንዲህ ተባልክ አሜን ብለህ ብቻ ትቀበላለህ። እንዴት ነው? ምንድን ነው አሁን የኛ ጥያቄ? ነቢዩ ምንም ነገር በቁርአን ውስጥ ምንም ነገር እንዳትጠይቁ ካለ በኋላ
መሐመድ ከሞተ ከሺህ ዓመት በኋላ እየመጡ ቁርአንን ያብራሩት ኬት አንጥተው ነው ታዲያ? ማን ናችሁ እናንተ? ሙፈሲሮቹ ማን ናቸው? እንዳትጠይቁ በቁርአን ውስጥ የመጣውን ዝም ብለህ ተቀበል ብሎ መሐመድ ተናግሮ ሲያበቃ አይ ቁርአኑ እንዲህ ለማለት እየፈለገ ነው እያሉ ለሌሎቹ ያብራሩት ማን ናቸው? ማን ናቸው? ከመሐመድ ይሻላሉ ማለት ነው እነሱ። መሐመድ ማብራራት ስላልቻለ ሲጠየቅ አይመልስም ነበረ ቁርአን ውስጥ። ሙፈሲሮቹ ግን መልስ አዘጋጁ፣ ከመሐመድ ተሻሉና። ምንም ነገር እንዳትጠይቁ ተባሉ እነሱ። መሐመድ በቁርአን ውስጥ ስለ በቁርአን ውስጥ የሚመጣ ነገር ምንም ነገር እንዳትጠይቁኝ ፔሬድ። ከጠየቃችሁ ትከፍራላችሁ፣ ትወጣላችሁ ከእስልምና። ከጊዜ በኋላ የመጡ ግን ለክርስቲያኖች ጥያቄ፣ ለሌሎች ጥያቄ ሲሉ ሙፈሲሮቻቸው ለሚጠየቁት መልስ አዘጋጁ ጥያቄዎች። ስለዚህ ሙፈሲሮች ይሻላሉ ከመሐመድ ማለት ነው። መሐመድ አያውቀውም ማለት ነው ወይንስ መሐመድ እያወቀ ጥያቄ ይጠላ ነበረ? መልስ መስጠት ይጠላ ነበር መሐመድ መልስ መስጠት ስለሚጠላ ነው አትጠይቁኝ ያለው። ከምነግራ ምንድን ነው እሱ? ምን አስቦ ነው ጥያቄ እንዳትጠይቁኝ ብሎ በአራት ነጥብ የዘጋው? እሺ ምንም ነገር አትጠይቁ ከቁርአን ውስጥ ያለው ስለምንድን ነው? እነግርሃለሁ ዝም ብለህ ትቀበላታለህ ነው። አየህ አሁን ምን ያህል አይምሯቸውን እንደተቆጣጠሯቸው መታዘብ ነው በጊዜው የነበሩት። ስለዚህ መሐመድን ምንም ነገር እንዳትጠይቁ በቁርአን ውስጥ ተብላችኋል፣ ተጠየቃችሁ ትከፍራላችሁ ስላላቸው ምንም ነገር መገለጥ መጣልኝ ሲሉ መጠየቅ አይችሉም። አሜን ብለው መቀበል ነው። ምን ያህል ብሬን ወሽ እንዳደረጋቸው አያችኋል? ምን ያህል እንድትጫወተባቸው አያችኋል? አሁን ላይ ያሉ ቲክቶክ ላይ ያሉ ውር የሚሉ መጽሐፍ ቅዱስ ላይ የሚያንቦጫርቁት ቁርአናቸው ላይ ጥያቄ እንዳይመጣ ነው። ኡመታቸውን አላህ ጭንቅላት አለው የለውም ብለው ቢያስተምሩ እንዴ ጭንቅላት የሌለው አካል እግር እንዴት ነው ማመልከው ብሎ የሚወጣባቸው ስላለ ነጋ ጠባ ክርስትና ላይ መጽሐፍ ቅዱስ ላይ ፈተፍታሉ። በባህላችን መዝሙረ ያሬድ አካል ጎደሎን ማስተናገድ ስራ ታዘዋለህ? አካል ጉዳተኛ የሆነ አይ አይታዝ ተከብሮ ቁጭ ብሎ እንዲሁም እናስተናግደዋለን በደንብ። ያ ዘለዋውያንም እንደዛ ነው የሚለው አይደለ? አዎ እውነት ነው። አዎ አላህ ካደ በየቀኑ ከሌሊቱ 1/3 ላይ ሊያገለግል ወደታች ይመጣል ማለት አካል ጎደሎ ነው። ጭንቅላት ሳይኖረው አንድ ባት እግር፣ አንድ እግር ይዞ፣ ሁለት ቀኝ እጅ ይዞ በየቀኑ ለሊት ጭንቅላት ፊት አለው ጭንቅላት የለውም፣ የለም ጭንቅላት አለው የሚል አንገት የለውም። በየቀኑ ለሊት ጸሎት ሊሰማ ይመጣል። ማነው ጸሎት ያደረገው እያለ እንዴት ነው አንድ አካል የሌለው ወይንም ደግሞ ግማሽ አካል ያለው ጭንቅላት ይኑረው አይኑረው ማያውቁት፣ ብልት ይኑረው አይኑረው ማያውቁት፣ ታፋ ይኑረው አይኑረው ማያውቁት፣ እንበጋ ሲመጣ ወንድ ታመልካለህ እንዲህ ታመልካለህ የሚለው የእሱ አምላኬ ብሎ የሚከተለው ጭንቅላት ይኑረው አይኑረው አያውቅም። ብልት ይኑረው አይኑረው አያውቅም። አለውም አይልም የለውም አይል። ወገብ ይኑረው አይኑረው አያውቅም። የሚያውቀው አንድ ባት እንዳለችው እግር እንዳለችው ሁለት ቀኝ እጅ እንዳለው ነው። ይህ አካል በየቀኑ ይመጣል ብሎ ያምናል። እንዴት ነው የሚመጣው ብሎ ግን አይጠይቅም። ምክንያቱም መጠየቅ ክልክል ነው። ያለ ጭንቅላት ባት እንዴት ነው ብሎ መጠየቅ አይችልም። ምክንያቱም መጠየቅ ክልክል ነው። ያለ ታፋ ባት ምንድን ነው እሱ ብሎ መጠየቅ አይችልም። ምክንያቱም መጠየቅ ክልክል ነው። እጁ 5 ጣቶች አሉት፣ እግሮቹ ስንት ጣቶች አሉት ብሎ መጠየቅ አይችልም። ምክንያቱም የመጣውን ዝም ብለህ ትቀበላለህ፣ ያልመጣውን ዝም ብለህ ታልፋለህ። ዶግማቸው ይሄ ስለሆነ
መጠየቅ ያስወጣሃል ከሃይማኖቱ። እና ከነቢያቸውና ከሳባዎቹ ተሽለው ነው የአሁኖቹ ሙስሊሞች አላህ ላይ ጠየቁ ብለው ካሉ ራሱ በአላህ ላይ እናስረዳለን ካሉ ራሱ ከአላህ ይሻላሉ፣ ከመሐመድ ይሻላሉ ማለት ነው። አላህን ከአላህ ይሻላሉ እነሱ። የአሁኖቹ ሙስሊሞች ስለ አላህ ራሱ ማስረዳት ከቻሉ አንደኛ ከመሐመድ ይሻላሉ። መሐመድ ደግሞ ከራሱ አይነገርም ወይ ከሆነ እንጂ። ስለዚህ መሐመድ የሚናገረው አላህ የነገረውን ነው ማለት ነው። ስለዚህ መሐመድ ካልቻለ አላህ አልቻለም ማለት ነው። የአሁኖቹ ግን ስለሚችሉ ከመሐመድ ይልቅ ይችላሉ ማለት ከአላህ ይልቅ እነሱ ያውቃሉ ስላላህ ማለት ነው። ከአላህ ይልቅ ስላላህ ያውቃሉ እነሱ። ኦኬ እነኛ አካላት ስላላህ መጠየቅ ይችላሉ ወይ? አንዳንዶቹ ሲፈተፍቱ፣ ሲዋሹ፣ ሲያጭበረብሩ እናገኛቸዋለን። ሞስት ፕሮባብሊ ግን ሰዎችን የሚያጭበረብሩበት ክርስትናው ላይ ነው። ክርስትናን በማጥላላት በማንቋሸሽ በመሳደብ 724 አወር ይህን በማድረግ ባለማቋረጥ ይህን በመስራት ነው የተጠመዱት። ምክንያቱም ስለ አላህ አብዝተው ካወሩ አገጭ አለው የለውም፣ እጅ አለው፣ ባት አለው፣ ታፍ አለው፣ ጣት አለው፣ ወገብ አለው፣ አገጭስ አለው የለውም፣ ፊት አለው፣ ፊቱ እንዴት ነው፣ አይኑ ፊቱ ላይ ነው አይደለም ብለው ካወሩ ሰዎች ስለሚዘገንናቸው ከእስልምና ስለሚወጡ ያላቸው አማራጭ ክርስቶስ በስጋ የተገለጠው ላይ ስለሱ ማውራት ነው። እዩዋቸው፣ ታዘቧቸው። 724 የሚያወሩት ይህንን ነው፣ ስለ ክርስቶስ ነው። ስለ አካለ ጎደሎ አካላታቸው ስለሱ አያወሩም። መወራት ካለበት መታዘን ካለበት ግማሽ አካል ስላለው አካል ሊወራ ይገባል፣ ሊታዘንለት ስለሚገባ ከ1400 ዓመት በላይ በየቀኑ በአካል ጎደሎ ሲመላለስ ሊታዘንለትም ስለሚገባ ወዶ ፈቅዶ ስለሁላችን የእኛን የባሪያውን መልክ ይዞ በስጋ ተገልጦ አንዴ ሞቱን በሞቱ ለሻረልን ሳይሆን መታዘን ያለበት በየቀኑ አካል ጎደሎን የምታመላልሱ እናንተ ተኝታችሁ እያደራችሁ እሱ በእንቅልፍ የሚመላለሰው ስለ እሱ አካል ልታወሩ ይገባል። ተደላድሏል ብትሉ መደላደል ስላልቻለው ክርስቶስ በስጋ የተገለጠ ሕያው አምላክ ነው። በፍቃዱ መጥቶ ነፍሱን ስለ ሁሉ ቤዛ አድርጎ የሰጠ አንዴ በገዛ ደሙ ከኃጢአት ሁሉ የዋጀ። የእናንተው ግን አልቻለም። 724 ሁሌም እየመጣ እናንተ በተኛችሁበት መከራውን እያየ ነው። ስለዚህ መጠየቅ ትችላላችሁ ወይ? አትችሉም። ትችላላችሁ? አትችሉም። አምላካችሁን መጠየቅ አትችሉም። የምትችሉት ምንድን ነው? እንዴት መታጠብ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሚስት ማግባት እንዳለባችሁ፣ ከዛ እንዴት ምናምን ነገር። ይሄ ህይወት አይሆንም። ይሄ የዘላለም ህይወት አያሰጥም። ጋር ክርሻ አንድ ነገር ይሄ የአማርኛ ቁርአን ከማብራሪያው ጋር የሼክ መሐመድ ዘይን መጽሐፍ ነውና አንድ አንቀጽ ሙስሊሞች ሁልጊዜ በአህባሽ እና በዋሃብያ መካከል ከሚከራከሩበት እንትን ዋናው ምንድነው ጥያቄ አላህ የት ነው ያለው የሚለው ነው የሚያከራክራቸው። እና ያው ዋሃብዮቹ አላህ ከአርሽ በላይ ነው ያለው ብለው ያምናሉ። በዛቱ ማለት ነው፣ በኤሰንሱ ከአርሽ በላይ ነው ያለው ብለው ያምናሉ። እና ሱራ 7:54 ላይ ምን ይላል? ሰዎቹ ያ ጌታቸው አላህ ነው፣ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ ከፍ አለ የሚል አንቀጽ አለ። በዚህ ላይ አህባሽና ዋሃቢያ አንድ የሚባሉበት አንቀጽ ይሄ ነው። አንተ ካፊር የሚሉበት ትልቁ እና የመጀመሪያው ማለት ይቻላል ይሄኛው አንቀጽ ነው። እና እዚህ ላይ ዋሃቢዎች ሙስሊሞች ያላቸው አረዳድ ምንድን ነው? ይሄንን በተመለከተ ይሄንን አንቀጽ ምን ይላሉ መሰለ? ሉክ እዚህ ጋራ በአላህ ባህሪ ዙሪያ 2 ነገሮች በጥብቅ የተከለከሉ ናቸው አለ። ምን የተከለከሉ ናቸው? 2 ነገሮች በጥብቅ የተከለከሉ ናቸው። አንደኛውና ዋናው ምንድነው? እንዴት ሆኖ ነው ያለው የሚል ጥያቄ ማምጣት በፍጹም የተከለከለ ነው። በፍጹም አይቻልም። ኔቨር እንዳታስብ። አላህ ከአርሽ በላይ ነው። እንዴት? ይሄ ወንጀል ነው። እንዴት ትጠይቃለህ? ትከፍራለህ። ያ ነጃሳ ያ ካፊር እንዴት ትጠይቃለህ? እንዴት ብለህ እንዴት ትጠይቃለህ? እንደ ቀድሞቹ ሰዎች ልከፍር አስበህ ነው? ለምንድን ነው የምትጠይቀው? ይሄ እኔ ፈተዋቸው ላይ ነው የሚያስቀኝ። ጥያቄ ጠይቃቸው፣ ይቀጠቅጡህና መጨረሻ ላይ እንደዚህ ሊሆን ይችላል ብለው አላሁ አለም ይላሉ።
ይሄ ካፊሮች የእስልምና ጠላቶች ጥያቄ ነው። እንደዚህ አይነት ጥያቄ ይዛችሁ አትምጡ፣ እንደዚህ አትበሉ፣ እንደዚህ አትፍጠሩ፣ እንደዚህ አትበሉ። መጨረሻ ላይ መልሱን አላህ ያውቀዋል። ፈትዋቸው እንዳለ ዩት እስላም ኪው ላይ ትልቁ ፈትዋ መስጫ ዓለም አቀፉ ላይ ታዘቡ። አህመዲን ጀበልም እንደዚህ ይላል። አህመዲን ጀበልም እያሉ ስላሴን ምናምን ብሎ መጽሐፍ ጽፏል። ክርስቶስ በስጋ መገለጡ ምናምን ነገር ብሏል። ስለ አላህስ ምን አልክ አህመዲን ጀበል? መጽሐፍ እንደዚህ ይላል። ሀባሽና የአላህ ባህሪያት ለማምታቶቻቸው የተሰጠ ምላሽ በሚለው ላይ እንዲህ ይላል። የአህመዲን ጀበል መጽሐፍ ነው። እንደዚህ ብሎ ይናገራል። ገጽ 89 ላይ ማለት ነው። ኢስላም የፈጣሪን ስራ የፈጣሪን ስራ እንድንመረምር ያበረታናል ይላል። ስለ ስራው፣ ስለ ፍጥረታት እንድንመረምር ያበረታናል። ስለ አላህ ግን ከተነገረን ውጪ መመራመሩ መጨረሻው ያላማረ ውጤት አልባ ከንቱ ድካም ነው። ቡሃሪ በዘገቡት ሐዲስ ነቢያችን እንደዚህ ብለዋል። ይቀጥላል። ስለዚህ ስለ አላህ እጅ አለው ተብለናል። እጅ አለው። እጅ ክንድን ያካትታል? አናቅም። እጅ ተትከሻን ያካትታል? አናቅም። አላህ ከአርሽ በላይ ነው ብላችኋል። ሌሊት ይወርዳል ብላችኋል። ሌሊት እንዴት ነው የሚወርደው? አናቅም። ሌሊት ሙሉ አካሉ ነው የሚወርደው? ግማሽ አካሉ ነው የሚወርደው? አናቅም። አላህ ኩርሲው ሁለቱ የእግሩ መቀመጫ ነው ብላችኋል። ስለዚህ እግሩ ላይ ኩርሲው ላይ ይቀመጣል ማለት ነው? አናቅም። ከአርሽ በላይ ነው ስትሉ ቆሞበት ነው? ተኝቶበት ነው? ተንሳፎ ነው? አናቅም። ቀጥለን አንብበው ክርስቲያን ከስር ሚዩት ነህ። የሰው ልጆች የቱንም ያህል ቢመራመሩ የአላህን አንድ ባህሪ ውስጠ ምስጢርና ይዘት ሊገነዘቡ አይችሉም። አላህ ሚስጥር ነው። ሚስጥረ ስላሴ አትበሉ አላላችሁንም እንዴ? የአላህ ሚስጥር አታውቁም የምትለን ምን እያልከን ነው? አህመዲን ጀበል አላህ ሚስጥር ነው እንዴ? አልገባኝም። የአላህ ሚስጥር አታውቁም ስትለን ሚስጥረ ስላሴ አትበሉ ትሉን የለ እንዴ? አላህ ሚስጥር ሆነ እንዴ? ሚስጥር አላህ ሚስጥር አላህ ያ ሰላም 1% እንኳን አናውቅም። ሚስጥር ነው። ስለፈጠራቸው እንጂ ስለ አላህ ማወቅ አይቻልም። ሚስጥር ነው። አህመዲን ጀበል ምን እያልክ ነው? የሆነ መጽሐፍ ላይ ግን እኮ ስለ ስላሴ ስተች ነበረ። ሚስጥር ነው ምን እያልክ አላህ አንተ ጋር ሲሆን ግን ሚስጥር ሲሆን እሱ ኖርማል። ቀጥለህ አንብበው። እሺ ስለዚህ የሰው ልጆች የቱንም ያህል ቢመራመሩ የአላህን አንድ ባህሪ ውስጠ ምስጢርና ይዘት ሊገነዘቡ አይችሉም። ይህ ከእነርሱ የማሰብ ችሎታ በላይ ነውና። ለዚህ ነው ኢብኑ አባስ ባወሩት ሐዲስ ይልና ሐዲሱን ይናገራል። ነብዩ ለሰሃቦች ተሰብስበው ሳሉ አገኟቸውና ለምን ተሰበሰባችሁ በማለት ሊጠይቋቸው ጌታችንን ልናወሳው ልንዘክር እና ስለ ኃያልነቱ ልናስተነትን ተሰበሰብን በማለት ሰሃቦቹ መለሱ። ነብዩም አላህ ስለፈጠረው ነገር አስተንትኑ፣ እናንተ ለአላህ የሚገባውን አትችሉምና የማሰብ ስለ አላህ አታስተነትኑም። ሰዎቹ ተሰባሰቡ፣ ሰሃቦቹ ስለ አላህ ሊወያዩ ማለት ነው። አላህ እንዲህ ነው፣ እዚህ ቦታ ነው፣ እንዲህ ቦታ ነው፣ እንደዚህ ነው ምናምን ብለው ስለ አላህ ሊተነትኑ ተሰበሰቡ። ማናችሁ እናንተ? አላህ ስለፈጠረው አውራ እንጂ ስላለ እንዴት ነው? ማን ፈቀደልህ? አላህ ከአርሽ በላይ ነው። አላህ እጅ አለው፣ አላህ እግር አለው፣ ይወርዳል ይወጣል እያልክ አተንትን። እንዴት ይወጣል? እንዴት ይወርዳል? እንዴት ነው እጁ? መተንተን አይቻልም። ይኸው
ተሰብስበው እነኛ አሁን ተራዎቹ አሉ እነ ኢብኑ አባስ ሰባዎቹ ሙሐመድን ያላቸው ማነህ አንተ ስላላ የምታስተነትነው? አልተፈቀደም። ምንም መተንተን አይቻልም። ኢብን መጃ 2ን ክፈተው። ምንም ስላላ መተንተን ተውና አይደለም መጠየቅ ስላላ እንዲህ ከባለ ተባለ በቃ ይወርዳል ይወርዳል። እንዴት ነው የሚወርደው? አናቅም። ምን ያህል ይቆያል? አናቅም። ሙሉ ሰውነቱ እጁ እግሩ አብሮ ነው የሚወርደው? አናቅም። እግሩ ብቻ ነው የሚወርደው? አናቅም። ኢብን መጃ 2 መምህር እንኳን ደህና መጡ። ቃል ሰላም ብያለሁ። በነገራችን ላይ እፎይ እሺ፣ መምህር እንኳን ደህና መጡ ሰላም ብለናል። ጤና ይስጥልን፣ እንደምን አላችሁ? እንኳን ደህና ቆያችሁ። እንዴት ሰነበታችሁ? ሁላችሁን ሰላም ብያለሁ። ሰላም፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ። ያ ምንድነው እፎይ መስጊድ ውስጥ አይታቸው ከሆነ ስለምንድነው የሚያስተምሩት? ሙስሊሞች መስጊድ ውስጥ ሰምታችኋቸው ከሆነ ስላላህ ሲያወሩ ሰምታችኋቸው ታውቃላችሁ? ሬርሊ ስላላህ አያወሩም። በነገራችን ላይ የሚያወሩት ስለምንድን ነው? ስለ ጋብቻ፣ ስለ ፍቺ፣ ስለ ብልት፣ ስለ ቂጥ፣ ከሚስቴ ጋር ማታ እንደዚህ ተገናኝቼ እንደዚህ ሁለተኛ ላገባ ሚስቴን ማስፈቀድ አለብኝ ወይ፣ ባሌ ፈታሁሽ አለኝ፣ እንደዚህ የመሳሰሉ ጥያቄዎች ነው የሚያወሩት። ስላላህ አያወሩም። ይሄ የሆነበት ሚስጥሩ ምንድን ነው? ስላላህ መጠየቅ አይቻልም። ስላላህ ከጠየቃችሁ ትክዳላችሁ ስለሚል ማለት ነው። ሱናን ኢብን ማጃህ 2 ላይ ሙሐመድ እንደዚህ ብሏቸው ነበር። አቡ ሁረይራ ናሬትድ ዛት አቡ ሁረይራ እንደተረከው ይላል the prophet said ነብዩ እንደዚህ አለ leave me as I have left you እኔ እንደተውኳችሁ ተውኝ don't ask me the minor things that I have avoided to tell you እኔ ልነግራችሁ የማልችላቸው ነገሮች አትጠይቁኝ for those who come before you were doomed ከናንተ በፊት የነበሩት በመጠየቃቸው ምን ሆነዋል? ክደዋል። because of their question and difference with their prophets በነቢያቶቻቸው ላይ በነበራቸው ጥያቄዎችና ልዩነታቸው ስለጠየቁ ክደዋል። if I command you to do something እኔ አንድ ነገር እንድታደርጉ ሳዛችሁ then do as much of it as you can በምትችሉት ያክል አድርጉ and if I forbid you from doing something አንድ ነገር እንዳታደርጉ ከከለከልኳችሁ then refrain from it ከሱ ተከልከሉ። አድርግ ከተባልክ አድርግ፣ አታድርግ ከተባልክ አታድርግ። ለምን ብለህ ከጠየቅ ትከፍራለህ፣ ትገዳለህ። እንዲህ ከተባለ ምን ያህል ማኒፑሌት እንዳደረጋችሁ አስበው። በጊዜው እንዳትጠይቁ ከጠየቃችሁ ትከፍራላችሁ አላቸው። እኔን ላይ ተለያይተው ካዲ ሆነዋል አላቸው። ዜን ማን ነው የሚጠይቀው? ካዲ ላለመሆን ሁሉም ምንድን ነው? ዝምታን ትመርጣለህ። ካዲ ጠያቂ ከሆንክ ግን ትክዳለህ። ስለዚህ ምንም ነገር ይበል አሜን ብለህ ትቀበላታለህ። በቁርአን እንዳትጠይቁ አንድ ቁርአን ላይ እንዳትጠይቁ፣ ምንም ስላላህ ምንም እንዳትጠይቁ። 2 እንዳትጠይቁኝ ሙሐመድም 4 ሰዎቹ ተሰባስበው እንኳን ስላላህ እናውራ ሲሉ ማናችሁና ነው ስላላህ የምታወሩት? ማን ፈቀደላችሁና ነው ስላላህ የምታስተነትኑት? አይፈቀድም። ታዲያ ከሳባዎቹ ከመሐመድ ተሽለው ነው ዛሬ ላይ ያሉት ስለ አምላክ እንወያይ ራሱ የሚሉት። ሞራላችሁ ከየት መጥቶ ነው? ሚስራና ቢኒ ሰላም ብያችኋለሁ። ሰላም በሉን። ሱራ 3 63 አዘጋጀው ክርስቲያን። እንዴት ነው? ሰላም ብለናል። እንዴት ናችሁ? ይመስገነው። እንዴት ናችሁ? ሰላም። እንዴት አመሻችሁ? እንዴት አላችሁ? ሁላችሁም ሰላም ብያለሁ። አለን ሰላም ብለናል። እንኳን ደህና መጣሽ። እየበረታሽ ነው?
እግዚአብሔር ይመስገን። ኦኬ ሉክ በኢየሱስ ላይ እንወያይ ይላሉ ብዙ ጊዜ። መሐመድ ምንድን ነው ያደረገው? ምንድን ነው እሱ የተባልኩት ያለው? እውቀቱ ከመጣልህ በኋላ በእርሱ በኢሳ የተከራከሩን ሰዎች ኑ ልጆቻችሁንና ልጆቻችንን ሴቶቻችሁንና ሴቶቻችንንም ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚህም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ በላቸው። ይህ ተፍሲራቶቹ ናቸው። እንረጋገም። እውቀት ከመጣልህ በኋላ አትከራከራቸው። በፊት ያለ እውቀት ሳይመጣልን የተከራከርከው ነው። በፊት ስለ ኢሳ ስለማታቅ ተከራክረሃል። አሁን ግን ኢሳ እንዲህ ነው ተብለሃል፣ እንዳትከራከር። እልቅስ እንረጋገም በላቸው። ሙስሊሞች እውቀቱ ስላልመጣላቸው ነው አሁን እንከራከር የሚሉት፣ ስላላወቁ ማለት ነው። እንድናሳወቃቸው ስላልመጣላቸው ነው እውቀት። መረጋገም ነው የሚቻለው እንጂ መከራከሩን አይቻልም። አላህን ጠይቀህ ይኸው እንደዚህ ነው ተብለሃል፣ እንዳትከራከራቸው። እንዲህ ነው ብለህ ለማስረዳት እንዳሞክር ተረጋገም። ሱራ 18 22 አይ ቲንክ ቼክ አድርግልን ክርስቲያን። አይቻልም 18 22 አካባቢ። ኦኬ በሩቅም ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ አራተኛው ውሻቸው ነው ይላሉ። አምስት ናቸው፣ ስድስተኛቸው ውሻቸው ነው ይላሉ። 7 ናቸው፣ 8ኛቸው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቅም በላቸው። በእነርሱም ነገር ግልጽን ክርክር እንጂ አትከራከር። በእነርሱ ጉዳይ ከነሱ ጋር አንድንም አትጠይቅ። ጥያቄ ጠየቁት። የዋሻዎቹ ምዕራፍ የሙሐመድን ነብይነት በማረጋገጥ ከተጠየቁ ጥያቄዎች አንዱ ነው ይሄ ጥያቄ። በዋሻ ውስጥ ያደሩት ስንት ናቸው ብለው ጠየቁት። ሙሐመድ መረጃዎች አሰባሰበ። ነገ ምላሹን ሰጣቸዋለሁ አለና መልስ ሳይሰጣቸው አስጢ እንደሚናገረው 15 ቀን ይጠፋል። እሺ ቀጥል አንብቦ ላንብብላቸው። ይሄ የወረደበት አንቀጽ ነውና የሙሐመድ ነብይነት አይሁዶች እንፈትናለን ብለው የጠየቁት 3 ጥያቄዎች ነበሩ። በነገራችን ላይ ሙሐመድ ፌል አድርጓል እዚህ ጋር ሙሉ ለሙሉ በተጠየቀው 3 ጥያቄ በሙሉ ማለት ነውና ለዛ ነው ጥያቄ የሚፈራው። ለዛ ነው ሙስሊሞችን አትጠይቁ፣ ሰሃቦቹን አትጠይቁ ብሎ ያዘዛቸውና ያስፈራራቸው ማለት ነው። በዚህ ምክንያት ነው ከዋሻው ምዕራፍ 1ኛው አንቀጽ የወረደበት ምክንያት ይላል። ይህ አንቀጽ የወረደው መኮች ነድር ቢን ሐሪር ኡቅባ ቢን አቡ ምናምን ወደ መዲና አይሁድ ልከው የነብዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶችም ስለ 3 ነገሮች ጠየቁ። ሉክ አይሁዶቹ 3 ነገሮች ጠየቁ። ሙሐመድም ነገ እነግራችኋለሁ ብለዋቸው ተመለሱ። ኢንሻአላህ ሳይሉ የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። 3 ጥያቄ ተጠየቀ፣ 15 ቀን ሙሉ ተደበቀ ሙሐመድ። 15 ቀን ሙሉ እንትን ነው። 3 ጥያቄ ተጠየቀ፣ ነገ መልስ ሰጣችኋለሁ አለና ጠፋ። ቢፈልጉት እምጥ ይግባ ስምጥ ይግባ አጡት። ከ15 ቀን በኋላ የት ጠፍተህ ነው ነብዩ ይሉታል። መልስ ነገ ሰጣለሁ ብለህ ነብይነቴን ታረጋግጣላችሁ ብለህ የት ጠፋህ ነብዩ ይሉታል። ቤቴ ውስጥ ውሻ ሞታ ነበር አለ አንደኛው ናሬሽን። ጡጥላ ቤቴ ውስጥ ሞታ አልጋ ስር ሞታ ነበር አለ እና ጅብሪል ውሻ ያለበትና ምስል ያለበት አይመጣም ነበር አለ እና ሲመልስ ነገ መልስ ሰጣችኋለሁ ሲል ደግሞ ኢንሻአላህ አላለም ነበረ። እነኚህ ተደመሩና ለ15 ቀን ያህል ጅብሪል ቤቱ መምጣት አቆመ። ውሻ ቤት ውስጥ ጡጥላ አልጋው ስር ስለሞተች ከዛስ ከ15 ቀን በኋላ ስንት ናቸው ዋሻ ውስጥ ያደሩት ተብሎ ለተጠየቀው
በ15 ቀን ውስጥ ምን ሲያደርግ ነበረ? ጆሮ ሲጠባ ነበረ፣ ወሬ ሲፈልግ ነበረ፣ መረጃዎች ሲያጣራ ነበረ። ይሄ አንድም የሌጀንድ አለ፣ ክርስቲያን ሌጀንድ አለ። አንድም ደግሞ ትንቢተ ዳንኤል ላይ ሶስቱ በእሳት ውስጥ የተጣሉት ከዛ በኋላ መልአኩ ናቡከደነጾር እሳት ውስጥ ሲያያቸው ተገቡት ቁጥር ጨምሮ እያየ ስለነበረ እንትኖቹን የጠየቀበት አለ አይደለ? ያንን ተዛጋም የሚሄድ ነው ጥያቄው። ዋናው ግን ስንት ነው ነው ጥያቄው። አሁን የነኛ አይደለ የዋሻዎቹ ታሪክ ሌላ ሌጀንድም ስላለ ስንት ናቸው? መሐመድ ምን ብሎ ይመልስ ጥሩ ነው? አንዳንዶቹ 3 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ፣ 4 ናቸው። አንዳንዶቹ 5 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። ሚያውቀው አላህ ነው። አትጠይቃቸው፣ አትከራከር ተብያለሁ። የነብይነት መስፈርት ነው። ስንት ነው ተብለህ ስትጠየቅ አንዳንዶቹ 3 ነው ይላሉ፣ አንደኛ ውሻው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛ ውሻው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛ ውሻው ነው ይላሉ። አላህ ነው የሚያውቀው። አትጠይቅ ተብያለሁ፣ አትከራከርም ተብያለሁ። ከዚህ በላይ መልስ አለ? ሁለተኛው ጥያቄ ሩህ ምንድን ነው ነው? ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂትን እንጂ አልተሰጠህም በላቸው። መልስ ነው ይሄ? መልስ ነው? መልስ አይሆንም። ሶስተኛው ጥያቄ ዙርቀኔ ነው። ዙርቀኔ ምንድን ነው? ሲሄድ ዋሻ ውስጥ ገባ፣ ፀሐይ የምጠልቅበት ጋር ደረሰ የሚል ተረት ተረት ይሆናል። እሱም ከክርስቲያን ሌጀንድ ከሴራሪክ ክርስቲያን ሌጀንድ የተገኘ ነው። ስለዚህ መሐመድ መጨረሻ ላይ የሚያደርጋቸው ነገሮች ምንድን ነው? እሱ አትጠይቁ ወደሚለው ይደመድመዋል ማለት ነው። ኦቨርወል በአላህ ጉዳይ ላይ የመጡ ነገሮችን አትጠይቁ፣ ከጠየቃችሁ እንደ ቀድሞዎቹ ሰዎች ትሆናላችሁ። ለምን ሲያስተነትኑ እነኛ ስለ አላህ ከማስተንተን ይልቅ ስለፈጠረው አስተንትኑ። ስለ አላህ ማስተንተን አይቻልም ሚስጥር ነውና የሚል አስተምሮ ስለሆነ ማለት ነው። ኤኒዌይስ መሐመድ እንኳን ደህና መጣ። ሙስሊሞችን ካሁን በኋላ እንቀበላለን። እንዴት ናችሁ? ሰላም ነው። ለመጀመሪያ ጊዜ እዚህ ቤት ተፈቅዶልኝ ስገባ ገርሞኛል። መልሱንም እንሰጥሃለን። አንደኛ መረጃ ታወጣለህ። ከኔ ጋር ስታወራ በመረጃ ነው የምታወራው። ጊዜ አገልም በጻፍከው ዙሪያ ነው የምናወራው፣ በምታወራው ወሬ ዙሪያ ነው። ችግር የለም። እሺ፣ ስላላ መጠየቅ ይቻላል? ቆይ መጀመሪያ ያወራኸውን ነገር ላላ መጠየቅ ይቻላል? ጀሚል ተመልሶ በደንብ ይጠየቃል። ተጠይቆም ተመልሷል። መልካም። አላህ ጭንቅላት አለው? በቁርአናችን ላይ አምሳያ የለውም። አላህ እጅ አለው? አምሳያ የለውም። አላህ እጅ አለው ወይ? ቁርአኔ ላይ የሚለውን ብቻ ነው የምመልስልህ። አላህ እጅ አለው ወይ? ቁርአን ላይ አደምን በሁለት እጆቼ ሰርቸዋለሁ ይላል። አምሳያ የለውም ብለህ ነበር እኮ። አዎ አምሳያ የለውም። ምን አይነት ታዲያ ለምንድን ነው እሱ? ወይም ደግሞ ታዲያ አልጠየቁም? እጅ አለው አይደለ? እጅ ብሎ የሚጠራው ምናልባት ኃይሉን ይሆናል። አሃ ምናልባት ነው። አላህ ምናልባት ነው። ቴንክ ዩ። እግሩስ? አንተ የምትናገረው አሁን መሰለህ ሙፈሲሮች የተለያየ ሀሳብ ያስቀመጡት ስለ ሙፈሲር ለምን ታወራለህ? ላይ ነው የምትናገረው። ቁርአን ላይ የምትናገረው እኔ የምፈልገው እሱን ስለሆነ አቂዳ ላይ ስለሆነ እናንተ የምትማሩት ነብያችሁ ያስተማራችሁ አቂዳ ስላልሆነ ሙፈሲሮቹ እኔ አልመላለስ ከሱ ጋር። ስለዚህ እጁ ምን እንደሆነ አታውቅም። አናውቅም።
አታውቅም። እሺ አላህ ከሌሊቱ አንድ ሶስተኛ ይወርዳል እ አይወርድም። አይወርድም። ኦኬ አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚል የጠማማ አስተምሮ ነው፣ ስህተት ነው ብለህ ታምናለህ? ለምሳሌ አንድ ንጉስ ቤተ መንግስት ሰራ ሲባል ያ ንጉስ ቤተ መንግስቱ አልጠየቅኩም። አላህ እንደዛ ነው። ለአእምሯችን የሚመቸን ነገር ነው የምናወራው። ምክንያቱም ሱራ 42:11ን ጠቅሰህ አላህ ማንንም አይመስልም ብለህ ነበረ። እኔ ደግሞ ሱራ 16:74ን ጠቅስብህና ለአላህ ምንም አይነት ምሳሌ እንዳትጠቀሙ የሚለውን ዘጋባለሁ። ቤተ መንግስት ንጉስ ምናምን አትበል። አላህ ይወርዳል አይወርድም? አይወርድም ብለኸኛል አይደል? ስለዚህ አላህ ማይወርድ ከሆነ አላህ ይወርዳል የሚሉት ስህተተኛ ናቸው ማለት ነው። ማይክን አንሳውን መሐመድ። በዚህ መልክ ከተናገሩ አላህ ራሱ የሚወርድ ሆኖ አድርገው ከተናገሩ ስህተተኞች ናቸው። ኦኬ እናመሰግናለን። አላህ ራሱ ይወርዳል የሚሉ ሰዎች ስህተተኛ ናቸው። ቢንጎ። ኦኬ ጀሚል ተመለስ። ጀሚል ፖዝ ምቶ ነው። ኦኬ አላህ የት ነው ያለው? አላህ ሁሉን ያካተተ ከሁሉ ነገር በላይ ነው። በላይ ስትል ምን ጭንቅላቴ ላይ? ከሁሉ ነገር በላይ አንተ እኮ ከምን በላይ? ከሁሉ ነገር በታች ነህ። ከምን በላይ? አንተ ከሰማይ ከዳመና ከምናምን ስር ነህ። እሱ ከሁሉ ነገር ከሰማያትም ከአርሽም በላይ ነው። ኦኬ በላይ ስትል በምንድን ነው? እንዴት ነው ያለው? እንዴት ነው ያለው? በስልጣን። ይህንንም ነገር የምንመረምረው ነገር አይደለም። ኦኬ ማይመረመር ነው። ማይመረመር አለ ማለት ነው። አሁን እኔ የገባሁበትን ነገር ለምን ማይመረመር አለ ማለት ነው? ቆይ የአላህ ስልጣን ከሰማይ በላይ ነው። ስልጣኑ በላይ ነው። እዚህ ስልጣን የለውም አላ። ኤኒዌይስ ስልጣን እዚህ ምድር ላይ የለውም አላ። በስልጣኑ ስልጣን ምን እንደሆነ ዊዶን ነው። ስልጣኑ ግን ከላይ ነው። እዚህ ስልጣን የለውም አላ። ኤኒዌይስ አይመረመርም። አንተ ነው ያልከኝ። በስልጣኑ አላልከኝም። እኔ አላልኩም። አርሽ በላይ ነው ሲባል እኮ አርሽ ምንድን ነው? ዙፋን ነው። ከዙፋን በላይ የሆነ በሙሉ ስልጣን አለው። ንጉስም ዙፋን ላይ ነው ሲባል ዙፋኑን ተጎናጸፈ ሲባል ስልጣኑን ተጎናጸፈ ማለት እንደሆነ እናውቃለን እኮ ይሄንን። ኦኬ ስለዚህ በምኑ ነው ያለው? በምኑ ነው ያለው? በምኑ ነው ያለው? ከአርሽ በላይ አላህ ሁሉን ያማከነ ነው። በምኑ ነው ከአርሽ በላይ ያለው ነው ያልኩት። እኔ ጠየኩህ። ከአርሹ የበላይ ነው ነው አሁን ንግግራችን። ከአርሹ የበላይ አርሹ ይበልጣል ወይንስ አላህ ይበልጣል? አይደለም ጥያቄ። ቁርአናችን ላይ ቁርአናችን ላይ አዳምጥ። አንተ ራስህ የበላይ ነው የበታች ነው አልጠየቅኩም። እኔ ከአርሹ ጋር እያነጻጸርኩት ማንኛው ቁመቱ ይበልጣል ማንኛው ውፍረቱ ይበልጣል አይደለም ጥያቄ። የት ነው ያለው ብዬህ ነው የጠየቅኩህ አይደለም? ቦታ ነው የጠየቅኩት። አናቅም፣ ማንም አያውቅም። እናመሰግናለን። ስለዚህ ስላላ ምንድን ነው የምታውቀው? ራሱ ማንም አያውቅም እኮ አታውቅም። ስላላ የምታውቀው ነገር የለም አይደለም? አዎ ማንም አያውቅም። ቁርአንም ማንም አያውቅም እያልኩ ነው። የማይታወቅ ነገር አትጠይቀን። የምናውቀው የማይታወቅ ነገር አትጠይቀን ማለት ስለ አምላክ ሳታውቅ ምንድን ነው የምታመልከው? ካለ መኖሩን ብቻ ስለማምንበት ማንም ማያውቀውን መኖሩን እንዴት ነው የሚያውቀው? አምላክ ስለሆነ ብቻ መኖሩን በምን ታውቀዋለህ? እምነት ማለት ታዲያ እምነት ማለት ምን ማለት ነው ታዲያ? ምን እንደሆነ ማን የት እንዳለ እንዴት እንደሆነ እንኳን ማታውቀውን አለ ብለህ በምንድን ነው የምታውቀው? መሐመድ አለ አልከኝ፣ አለ አልከኝ። የት ያለው ስለ ማንም አያውቅም አልከኝ። መልሰህ የት እንዳለ እንኳን ማይታወቅ ከሆነ ምን እንደሆነ ማይታወቅ ከሆነ ዝም ብሎ አለ እንዴ? በምን አይነት ቆይ አንተ የኔን አነጋገር አትቀይረው። በምን አይነት ሁኔታ ላይ እንዳለ አናውቅም። ነገር ግን እሱ የሁሉ በላይ ነው፣ እናውቃለን። ይሄንን ፈጣሪያችን መሆኑን እናውቃለን። በምንድን ነው የበላይ የሆነው? በምንም ነገር አናውቀውም። እምነት ዛት አለው አገኝና እምነት ማለት እኮ ያላየኸውን ያነካኸውን ምን እንደሚመስል የማታውቀው ነገር መኖሩን ማመን ማለት እኮ ነው።
ስለዚህ ዝም ብሎ ብላይንድ ሊፎሎው ቅድም እንዳለው አጠይቁ ዝም ብላችሁ ተከተሉኝ የሚለውን አፕላይ አደረግከው ማለት ነው። ለአንተ እንደዛ ይመስልሃል። ነገር ግን እምነት ማለት ያላየኸውን፣ ያነካኸውን፣ ያልዳሰስከውን ነገር የዛ ነገር መኖርን አምነህ መቀበል ማለት ነው። አይ ምንም የተገለጠ ነገር ከሌለ እኮ ምኑን ነው አምነህ የምትቀበለው? አለ ብለህ የምትቀበለው? በቃ አለ ብዬ እምነቴ ነው እምነቴ እንደዛ ብሎ ተቀብሎታል። አንተም እኮ ፈጣሪን አላየኸውም። ከአንተም በፊት ያሉት በሙሉ አላዩትም። እንዴት አምነህ ተቀበልከው? እኔ በደንብ አድርጌ እኔ የምቀበልባቸው አመክንዮች አሉኝ። ምክንያቱም ልጁ ገልጦታል። ከምንም በላይ በነቢያት ሲናገር ቆይቶ እግዚአብሔር በነቢያት ዕብራውያን ምዕራፍ 1 እንደሚናገረው በነቢያት እግዚአብሔር ሲናገር ከቆየ በኋላ መጨረሻ ላይ ዘመኑ ፍጻሜ ሲደርስ በልጁ ተናግሯል። ልጁም በአብ እቅፍ ያለው ተርኮልናል። ስለዚህ በልጁ በደንብ አድርገን ሁሉን ነገር እናውቃለን። አንተ እኮ አሁን አላህ የት ነው? ምንድን ነው? እጁ ምንድን ነው? እንደዚህ ምንም እናውቀው የለም፣ አናውቅም። እሺ ማብራራት ስላላ ማብራራት ይፈቀዳል? አዎ ይፈቀዳል። ኦኬ የሚፈቀድ ከሆነ ባት ማብራራልኝ። ባት ማለት ምን ማለት ነው? ቆይ አንድ ጊዜ አዳምጥና እዚህ ጋር አንድ ነገር አለ እኮ ትቀጥላለህ። እንድሰጥ እድሉ አላህ ባቱን ይገልጣል የሚለውን ተተቀበልክ። ባት ምንድን ነው? እንዴት ነው የሚገልጠው? አብራራው እስኪ። ይሄ አንተ ያመጣኸው ጥቅስ የውመ ይክሸፉ ሳቅ የሚለው ነው። ባት በሚገለጽ ጊዜ ይላል። በሌላ ጥቅስ ላይ ደግሞ ምን ይልሃል? የውመ ተልተፉ ሳቁ ብሳቅ ይላል። እንግዲህ እዚህ ጋር ይሄ ነገር ባትን ነው የሚያመለክተው ማለት ነው። ሀዲሱን አትቀበልም? ሀዲሱን አትቀበልም? ባቱን እንደዚህ ልብሱን ከፍ አድርጎ እንደዚህ ባቱን ያሳያል የሚባል ነገርን አልቀበልም። ቴንኪው። ስለዚህ ሀዲሱ ቅጥፈት ነው ማለት ነው። ቡኻሪ ዋሽቷል ማለት ነው። አዳምጠኝ እሺ። ቡኻሪ ዋሽቶ ይሆናል፣ ግድ የለህም። ቡኻሪ እኮ ሰው ነው፣ እንደኔ እንዳንተ ተራ ሰው ነው። ለመጀመሪያ ጊዜ ቡኻሪ ውሸታም ነው የሚል አገኘ። ድገሙ። ለመጀመሪያ ጊዜ ከቁርአን ቀጥሎ ደግሞ ኦተንቲክ የሚባለው ቡኻሪ ነው። ቡኻሪ ዋሽቶ ይሆናል። ዋብያነው እያወቁ ማለት ነው። ሀሳቤን ሳታቅ ከምላስ ላይ ነገር ይዘህ ማጨብጨብ ምናምን አይጠቅምህም። ቀጥል። ተስማምቶኛል። ቡኻሪ ውሸታም ነው። እኛም እያልን ያለ ነው ቡኻሪ እነኚህ የሚባሉ ውሸታሞች ናቸው። አንድ ጊዜ አዳምጠኛ። የውመ ይክሸፉ ሳቅ ሲል ጠየቁ። ሀዲሱ እኮ ይኸውልህ የአቂዳ ንግግር ነው። አቂዳ ማለት ደግሞ በሀሳብ የነብይ ንግግር የአቂዳ ዝም ብሎ የነብይ ንግግር ተቀባይ ነው አይደለም? እዛ ጋር ነው ወይንስ በነብይ ላይ የተቀጠፈ ነው? ነብዩ የተናገረው ከምን ተመርኩዞ ነው? ከቁርአኑ ተመርኩዞ ነው። ጌታዬ ባቱን ይገልጣል አለ። ስለዚህ አንተ ምን አልክ? ባት የሚገለጥ ከሆነ እንደ ሱሬ የሚገለጥ የሚወለቅ ነው። ይሄ ቅጥፈት ነው። ቡኻሪ ዋሽቶ ይሆናል አልከን አይደለ? ትክክል። እንደሱ ብሎ ካለ ውሸቱን ነው። እናመሰግናለን። እሺ የእኛ ጌታ ባቱን ይገልጣል። ቀደም እንዳልከው አንተ እንደ ሱሬ እንደሚያወልቅ እንደሚለብስ እንደዛ ገልጦ ባቱን ያሳየናል የሚሉ ሙስሊም መሆን ይችላሉ? እንደ ሱሪውን ብሎ ይጠራል። አይጠራም። እናመሰግናለን። ሰምታችኋል ውዶቼ፣ ከስር ያላችሁ አላህ ባቱን ገልጦ ያሳያል የሚል ወንበዴ ነው። ሙስሊምም አይደለም። እንደዚህ ብለው የሚጠይቁን ሰዎች የአላህ ልብሱ ምንድን ነው ብለህ ጠይቃቸው። ምን ለብሶ ነበር ብለህ ጠይቃቸው። ፈጣሪ ልብስ ይለብሳል እንዴ? ሱሪ ይለብሳል? ቀሚስ ይለብሳል? ይህ የሌለ ወሬ ነው። ስለዚህ እንደዚህ አሁን ቡኻሪ እየቀጠፈ ነው ማለት ሙሐመድ ደግሞ ምን ብሏል? እኔ አላልኩትም። ይሄን ሙሐመድ አላለም ብለህ ነው የምታምነው? የዚህን ነገር ሀሳቡን
አንድ ደቂቃ ብቻ ስጠኝና ላብራራ። እሺ ቀጥል። ኦኬ። ባት በሚገለጽበት ጊዜ የሚተረጉመው ትርጉም ምንድን ነው? ሁሉ ነገር ወደ ታች ዝቅ የሚልበት በሚል ነው የሚተረጉመው። ምክንያቱም ባት ተብላ የተጠራችው እዛ ጋር ሳቅ የሚለው ነው። ሳቅ ማለት ደግሞ በሌላ ጥቅስ ላይ ደግሞ የውመ ተልተፉ ሳቁ ብሳቅ፣ ባትና ባት በሚጠባበቁበት ወይም በሚጠላለፉበት ጊዜ ማለት ነው ቀጥታ ስትተረጉመው። ሀሳቡ ግን ምንድን ነው? የሰዎች ልጆች በትንሣኤ ቀን የሚሄዱበት ግራ በሚገባቸው ጊዜ፣ ወደዚህ ግራ በሚገባቸው ጊዜ እንደማለት ነው። ስለዚህ ይሄ ምሳሌያዊ ንግግር እንጂ የፈጣሪን ልብስ ለብሶ ልብሱን ከፍ አድርጎ ምናምን የሚል ካለ ያ ውሸታም ሰው ነው። ሙስሊምም አይደለም። እናመሰግናለን። እኛ የምንፈልገው እሱን ነው። እየተግባባን ነው። አሁን ቲክቶክ ላይ ያሉ ንጽጽር የሚሰሩ ሁሉ አላባቱ ምሳሌያዊ ንግግር ነው። ተስማምቻለሁ። ንጽጽር የሚሰሩ ቲክቶክ ላይ የምታውቋቸው አብዛኞቹ 95-97%ዎቹ የዋብዮቹ ያሉት እንዳለ ዋብዮቹ አላህ ባቱን ገልጾ ያሳየናል ብለው የሚያምኑ ናቸው። መሐመድ ደግሞ እነኚህ ሰዎች ሙስሊም አይደሉም ብሎናል። እነማን አልከኝ? እናመሰግናለን። የዋብያ ሴክት ተከታዮች ዘውሆል ይህንን አላህ ባቱን ገልጦ ያሳያል ብለው የሚያምኑት እነዚህ እኮ ዋሃብያዎች አሉ እንጂ ረሱል አለ ብለው ተናግረዋል። እነሱ አመለካከታቸው ትልቁ ላይ አድርገኝና አንድ ነገር ላሳይ። በዚሁ በባቱ ዙሪያ አንድ ኡስታዝ የሰጡትን መልስ ላሳየውና ማን ነው የሚለው ስላለ መሐመድ እሱን ላሳየው። ስማቸውን አላውቀውም፣ እናንተ ታውቋቸው ይሆናል። ኡስታዙን ላሳያቸው እንዴ ትልቁ ላይ ማለት ይችላል ወይስ እዚሁ ላሳይ? ችግር የለውም። ታች ሙኝ ክርስቲያን መቀየር ትችላለህ። አገኘሁት። እሱን አሳየኝና ግን በቀጥታ ወደ ቅድም ስትናገር የነበረው ሱረት ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀልም። ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂን ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም የውመ ዩክሸፉ አን ሳቂን ወዩድዑነ ኢለ ሱጁድ ፈላ የስተጢዑን ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ስብሐነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ ሱብሃነሁ ወተዓላ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያን ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ያው ጨርሻለሁ። ይሄ በጣም ትልቅ ኡስታዝ ነው። መሐመድ ከድሪሳ ይባላል። ኦልሞስት ንጽጽር ያስጀመረ ሰው ነው ከአቡ ሀይደር ጋር ማለት ነው። እነሱ እንደዚህ ነው የሚያምኑት ማለት ነው። ያ መሐመድ እንግዲህ እኛው ሙስሊም አይደለም ብሎ ነው የሚያምነው። ምክንያቱም ቅድም እንዳለን አላህ ባቱን ይገልጣል ባት አለው የሚሉ ሙስሊም እፎይ አሁንም ቢሆን ይህ ሰውዬ ሁለት ነገር ስህተት ሲናገር ሰምቸዋለሁ። በቁርአን ውስጥ ምሳሌ የሚባል ነገር የለም ማለት መሐመድ ስህተቱን እንደሆነ ለጊዜው ይሄ ሰውዬ ሙስሊም ነው። ሙስሊም ነው ወይ? ሙስሊም ተብሎ ይጠራል? ቁርአንን አሳስቶ የሚናገር በሙሉ ሙስሊም አይደለም። ቴንኪው። የምንፈልገው እሱን አፕሪሼት እናደርጋለን። በእርግጥ ሱረቱ ቀለም ላይ ያለውን
ማጆሪቲ ሙፈሲሮቹ አንተን ይደግፈዋል። መሐመድ ግልጽ እንዲሆንልህ ነው። መሐመድ ቆይ እሰማለሁ። እኔ ባልሞገትኩህ ላይ እየሞገትከኝ ስለሆነ ሱረቱ ቀለም ላይ የሚገኘው አንተን ይደግፋል አውቃለሁ። ሙፈሲሮቹ እንደዛ እንደሚፈስሩት አውቃለሁ። ሀዲሱ ላይ ነው የሞገትኩህ አንተን አልቀበልም ቁርአኑ ብለህ እንደዛ ልመጣ እንደምችል ስለገባኝ ማለት ነው። ሀዲሱ ግን አንተን አይደግፍም። ስለዚህ ማነው እሱ? ቡሃሪ ውሸታም ነው ማለት ነው። አዎ ቡኻሪ እኮ ነብይ አይደለም ዘጋቢ ነው። ስለዚህ ሊዋሽ ይችላል። አንድ ጊዜ ብትሰማኝ ጥሩ ነው። ቁርአን ውስጥ አሁን ይሄ የምታመጣው ሰው መሐመድ ያልጠየቁ ጋር ትሄድ አሁን ያመጣው ሰውየውን ተስማምተናል። ሰውየው ምን አልከኝ? በቃ ሙስሊም አይደለም እንደዛ ብሎ ፈስሮታል። በቁርአን ላይ በአንዲት አያ ከተለያያችሁ ሙስሊም አትሆኑም የሚል አዲስም አለ። ስለዚህ ቁርአን ላይ ሲላገጥባት አብራችሁም እንዳትቀመጡ አይደለም ሙስሊም ሊሆን አብረህ እንኳን እንዳትቀመጥ ስለሚል እያላገጠ ነው ብለህ ስላመንክ በቁርአን ላይ ስላላገጠ ትክክል አይደለም፣ ስለዚህ ሙስሊም አይደለም ብለህናል። ሰውየው ሙስሊም አይደለም ትተነዋል። ሀዲሱ ጋር መጣንና ደግሞ ቡሃሪ ያስተላለፈው ቅድም ምን ብለናል? ቡሃሪ ተሳስቷል፣ ይሄ ደግሞ ከእስልምና ያስወጣል ብላል። ስለዚህ ቡሃሪ ከእስልምና የሚወጣ ነው። ምክንያቱም መሐመድም ደግሞ በእኔ ላይ የቀጠፈ መኖሪያውን ጋነም ያደርግ ብሎ ስላለ ማለት ነው ብሏል። ኦኬ እኔ ይሄ ሰውዬ የተናገረውን ነገር በመቶ እቃወመዋለሁ። እንደ ሙስሊምም አልቆጥረውም። ምክንያቱም ቁርአን ውስጥ 180 በላይ ምሳሌዎች አሉ። 180 በላይ አወቅ። ቡኻሪ ግን ሙስሊም አይደለም ልልህ አልችልም። ሙስሊም ነው፣ አዋቂም ሰው ነው። እሱ ቡኻሪ ዘገበ እንጂ እውቀቱን አላሰፈረም። የተባለውን ነገር በሙሉ ነው የዘገበው። ዘግቦ ለትላልቆቹ ለሊቃውንቶች አቀረበ። በቃ ሊቃውንቶቹ ናቸው ይህንን ነገር የሚመረምሩት። ስለዚህ የቡሃሪን አስተምሮ ተቀብለው የሚያምኑት ሙስሊም ናቸው። ቡኻሪ አላስተማረም፣ ዝገባውን አቀረበ። በቃ ታሪክ ሰበሰበ ነው የሚባለው እኮ። ያንን ታሪክ ተቀብለው ትክክለኛ ብለው የሚከተሉ ሙስሊም ናቸው። አላህ በአቱን ይገልጣል እንደዚህ ብለው የሚያምኑ እነሱ ያጠኑት ጥናት ይኖራል። ሊቃውንቶቹ ያጠኑትን ነው እኛ የምናየው። ቡኻሪ የጻፈውን ለሊቃውንቶች አቅርቧል። ሊቃውንቶቹ ይህንን ነገር መርምረው ምን አሉ ነው እኛ የምንለው እኮ። ማንኛው ነው ስህተቱን የፈጸመው ማን ነው? ስህተቱን የፈጸመው ማን ነው? አዳምጠኝና አንድ ጊዜ እነዚህም ትላልቅ ሊቃውንቶች የጥንት ሊቃውንቶች የተናገሩትን ትክክል ብለው ያቀረቡት ነገር የአሁን ዘመን ሊቃውንቶች ያ ነገር ትክክል እንዳልሆነ በመረጃ ካመጡ ሊያፈርሱት ይችላሉ። ይህም ደግሞ የሁሉም ሊቃውንቶቻችን አባባል ነው። እኔ የምናገረው ነገር ከቁርአን ጋር የሚጋጭ ከሆነ አውጥታችሁ ጣሉት ብለዋል። ስለዚህ ከጊዜ በኋላ የመጡት የእንትኖችን አፕዴት እያደረጉት ነው እያልከኝ ነው? አዎ እውቀት እኮ በእነሱ ላይ አልቆመም። እስልምና አፕዴት እየሆነ ያለ ሃይማኖት መሆኑን ጋር እየቀጠለ ይመጣል። ስለዚህ ለዘመኑ ማይመጠን ሲሆን ሲታይ ይጣላል ማለት ነው። ኖ ለምሳሌ በዚህ ዘመን ላይ ድሮ የተነገረ በዚህ ዘመን ላይ የሚታይ ነገር አለ። እነዛ የድሮዎቹ ይሄ ስህተት ነው ብለው ወይም ሰሒህ ነው ብለው አስቀምጠውት ይሆናል። የዚህ ዘመኖች ሳይንስ በምን ተረጋግጦ መረጃ አይተው ወይም ደግሞ አታር ይሄ ምንድነው የምትሉት የድንጋይ ቅርጾች የጥንት ነገሮች አግኝተው ያንን ነገር ትክክል ነው ወይም ትክክል አይደለም ብለው የድሮዎችን የማፍረስ መብት አላቸው። ስለዚህ እያልከን ያለኸው ሳይንሱ አፕዴት በሆነ ቁጥር ድሮቹ መሐመድ የተናገራቸው ሳባዎቹ ያስተላለፉት አሁን ከሳይንሱ ጋር ሲጋጭ አይ ተሳስታችኋል፣ ከጊዜው ጋር ሄድም እየተባለ አፕዴት ይሆናል። ግን መሐመድ እንዲህ ብሎ ነበረ፣ ምርጡ ጄኔሬሽን እኔ ነው ብሎ ነበረ። ኔክስት ቀጣይ እሱ ነው አለ። ወደሱ የቀረበው ጄኔሬሽን በጣም ፐርፌክት እንደሆነ ተናግሮ ነበረ። አንተ ደግሞ ስንነግረን እንደውም ወደዛ ስንሄድ ስህተቶች የነበሩበት አሁን ልክ ፐርፌክት እየሆነ እየታረመ የሚሄድ ሃይማኖት እንደሆነ ነገርከን።
ከቁርአን በስተቀር ከሐዲስ ሸሪፍ በስተቀር ሁሉ ነገር የመታረም መብት አለ። ከምን ከቁርአንና ከምን ከሐዲስ ሸሪፍ ከሐዲስ ሸሪፍ ማለት ሐዲስ ሸሪፍ ማለት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም በህዝብ ፊት ብዙ ሰዎች ባሉበት ቦታ ላይ የተናገሩት ወይ ያደረጉት ነገር ይሄ ሐዲስ ሸሪፍ ይባላል። ቡኻሪ እኮ እንደዛ አይምን አላህ ባቁን ይገልጣል የሚለው እኮ ቃል እንደዛ ነው። ቡኻሪ ግን አዳምጠኝ፣ የነ ቡኻሪ ግን ከአንድ ሰው ወደ አንድ ሰው ወደ አንድ ሰው እስቲ አንድ ጥቀስ እስቲ አንተ በብዙ ሰው ያልከው ምንድን ነው? እሱ ሙተዋቲር የሆነ ሐዲስ ነው ወይንስ ምንድን ነው? በብዙ ሰው ስትል በቢሊየን ሰዎች ፊት ቢናገር እኮ መሐመድ ያ አዲሱ የሚጻፈው የሚተላለፈው በአንድ ሰው ነው። ሙተዋቲር አዲስ የሆነ ከሆነ የሰጠነው ሐዲስ ሙተዋቲር ነው። ቆይ ሀሳብ ያልገባህም። አሁን ነቢዩ መሐመድ ህዝብ ፊት የሚያደርጉት ነገር አለ። ለምሳሌ አንድ አዲስ ህዝብ ፊት የተላለፈ ሐዲስ አሁን ለምሳሌ ቁርአን ላይ ስገዱ መሰገድ እንዳለበትና መቼ እንደሚሰገድ ቁርአን ላይ ይናገራል። ግን እንዴት እንደሚሰገድና እንዴት ሩኩ ስንት ረክዓ እንደሆነ አይናገርም ቁርአኑ። ያንን ቁርአን ሙሉ አይደለም። እናመሰግናለን። ቁርአን ሙሉ አይደለም። እሺ አዳምጠኝ። አሁን ይሄ ፕሪንሲፕል የሚሰራው ለሐዲስም ነው ወይስ ለሐዲስ ብቻ ነው ወይስ ለቁርአንም ይሰራል? መሐመድ እኮ ህዝብ ፊት ያልተናገራቸው በጣም በርካታ የቁርአን አንቀጾች አሉ። እየተነጋገርኩ ያለሁት ከእፎይ ጋር ስለሆነ በመሀል ስትገባ ነገር ይረበሻል። አዳምጥ አንድ ጊዜ። ለምሳሌ ዙሁር ሰላት 4 ረክዓ ነው። 4ቱን ረክዓ ነቢዩ መሐመድ ህዝብ ፊት ያስተማረን ነገር ነው። ቁርአን ላይ የለም። ቁርአን ላይ ያለው በዛ ወቅት መሰረት እንዳለበትና ምንድን ነው የምታወራው? እኔ እኮ የሰጠው ሐዲስ እኮ ህዝብ ፊት ሰዎቹ ጠይቀውት ለእነሱ ለሁሉም የነገራቸው ነው ተሰብስቦ። አይ ይኸው ለምሳሌ አንብበው፣ ቡኻሪን አንብበው። 95 ከመቶ በላይ ሐዲሶቹ እከሌ እንዳለው ነው የሚለው። ነቢዩ መሐመድ ያናገረው አንድ ሰው። ታዲያ ከዛ ውጭ አለ እንዴ? ሐዲስ እከሌ ነገረው ከሚል ውጭ አዲስ አለ? አዎ ለምሳሌ አንተ ለአንድ ሰው ብቻ የነገርከው ነገር ይኸው አንተ የምትለውን አንድ እኔ ካልኩት ውጭ ከሆነ ንጽጽር አቆማለሁ። ጋሄድ በህዝብ የሚል ሐዲስ በህዝብ የተላለፈ ሐዲስ አንዳንተ ንጽጽር አቆማለሁ። እኔ እንዳልኩት ከሆነ በህዝብ ፊት የሚናገር መሐመድ አስ ኢንዲቪጁዋል የሚናገር ናሬሽኑ ከሌ ተናገረው ነው እንጂ ከዚህ ውጭ ከሆነ እቀጣለሁ። ቀጥል። ነገርኩህ እኮ ለምሳሌ እንድነግረኝ አልፈልግም። ማስረጃው እያወጣሁልህ ነው። እግረ መንገድ አውጣው። ለምሳሌ የዘሞተን ግደሉ ይላል፣ ዝሙተኛን ግደሉ ይላል። ፖይንት አይደለም እሱ ማስረጃውን። የዘሞተን ግደሉ የሚለውም እሱም ከሌ ነገረኝ ብሎ ነው የዘገበልህ። እንደዛ የተላለፈው እሱም መሐመድ። ይሄንኛውም ህዝብ ፊት ነው። አላህን ማየት እንችላለን ተብሎ ተጠይቆ ነው። አዎ እንዲህ ታዩታላችሁ። አዲሱን አንድ ያዘጋጅልኝ ክርስቲያን። ቡኻሪ 74:39 የአንተን አዲስ አዘጋጅ። እስከዛ መሐመድ እኔን ላሳየ። We said, oh Allah's messenger, shall we see our Lord? አንድ ሚኒት የማንኛው የሚደረበው? Okay. We said, oh Allah's messenger, shall we see our Lord on the day of resurrection? እንደዚህ ያልነው ተሰባስበው ነው። አየህ፣ አንድ ሰው አይደለም፣ ለአንድ ሰው አይደለም። ጌታችንን ልናየው እንችላለን በቂያማ ቀን ሲሉ ጠየቁት። ከዛ እንደሚያዩት ይነግራቸዋል። ከዛ ወዲያ የሰዎቹ ተሰብስበው ምን እንደሚል ጠሪ እንደሚመጣ ምናምን እያለ ታሪኩ ይቀጥላል።
እኔ ግን አንድ ተስማማኛለሁ መሐመድ። እኔ ሶፋር እስከማውቅ ድረስ ዋሃብያን ዲፌንድ እንደምታደርግ ነበረ። ሙስሊም አይባሉም ያልከው ፖይንት ተስማምቶኛል። አንድም ደግሞ ባላ ጉዳይ ላይ ምንም ነገር አናብራራም አናቅም